ቁርስ ምን ልስራልህ? ያለውን ስራ ያለው የምትፈልገውን ንገረኝ። ትላንት እኮ ደሞዜን ተቀብያለሁ። ካሌብ ጓደኞች ትምህርት ቤት ሲሄዱ ሳይ አንተ በእኔ ምክንያት ትምህርትን ማቋረጥ በጣም እየረበሸኝ ነው። ወንድሜ 1 ዓመት እኮ ነሽ። በቀጣይ ደግሞ እጀምራለሁ። እኔ ግን አሁን ብትጀምር ደስ ይለኛል። አንተን ጥዬ እንዴት ነው መማር? በዚህ ሰዓት ደግሞ ሁሉም ሰው ተቸግሯል። አይደለም ለሕክምና ለምንበለውና ለቤት ኪራይ እንኳን ማንም የሚሰጠን ሰው አናገኝም። እዳውን ኩባለ ዝም ብለህ እኮ ነው የምትለፋው። እኔ ተስፋ የለኝም። የኔ ህመም በቃ መዳኛ የለውም። ተው እንዲህ እያልክ ልቤን አትስበረው። ደግሞ ፈጣሪ አለ። ዶክተሯ ደግሞ እንደምትድን በተደጋጋሚ ጊዜ ነግራኛለች። ደግሞ ካንተ የሚጠበቀው መድኃኒቱን በሰዓት መውሰድና አለመጨነቅ ብቻ ነው። ካሌብ ምን እንደሚገርመኝ ታውቃለህ? ያንተ ልብ እኔ ጎረመሰ ትእዛዜን አይቀበልም ብዬ ሰው ፊት ስደበድብህ፣ ሰው ፊት ስሰድብህ፣ ያ ሁሉ ነገር ሳደርግህ አንተ ግን በብድሉ ለእኔ ብለህ ከኔ ጋር ትሰቃያለህ። ወንድሜ እኔ እኮ ከአንተ ውጭ ማንም ሰው የለኝም። የምትወዳቸው ጓደኞችህስ? ወንድሜ አንተ እኮ ማለት ለእኔ እናትም አባትም ነው። አንተ እኔን የመታኸኝን ብቻ ስለምታስብ ነው እንጂ አንተ ለእኔ ያደረክልኝ በቃላት የማይገለጹ ብዙ ነገሮች አሉ። ለካ ስለማንቀርባቸው ሁሌ ስታቸውን ብቻ ስለምንፈልግ እንጂ ትልልቅ ልብ ያላቸው ብዙ ታናሽ ወንድሞች አሉ። ወዳጆቼ ይሄ ልጅ ጎረመሰ፣ ይሄ ልጅ ከማየው ልጆች ጋር ገጠመ፣ ይሄ ልጅ ሱስ ጀመረ እያልን ጣታችን እነሱ ላይ ከምንቀስር እውነተኛ ፍቅር ሰጥተን ውስጣቸው ያለው ምርጥ ማንነት እንዲያውቁ እናደርጋቸው። እባካችሁ ይህንን ብቻ እናድርግ። ወንድሜ የኔ አምሳል ህልም የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላሜ ነው። አከብርሃለሁ፣ እወድሃለሁ።